በሰላም ያልከኝ በሰላም አሳድረኝ ተመስገን። አቤት ስንቱን ውጣ ውረድ አሳለፍኩት ዛሬ ተመስገን። ችንሷና ይባት በስዬ ይሩቲ ተነስ ነስቲ ያረፍ ተነስ እንጂ አንተ ደግሞ ተነስ። ምንድነው ልተኛበት እንጂ ይሩቲ እኔ ደክሞኝ ነው የመጣው። ተነስ ተይኝ ልተኛበት ይሩቲ። ተነስ እንጂ በስዬ እንዴት ትተኛለህ? መልሰህ የት ሄድብሃል? ቀን ቆንጆ ሀባብ ገዝቼ እኮ አሁን ከልጆቹ ጋር በላንና ሳትቀምስ ስትቀርቅር ብሎኝ ነው። ይሩቲ እያወቅሽ ምን ከሰዓት ላፊ በኋላ ሀባብ ከበላው እንደሚያቃዠኝ እያወቅሽ በስዬ ደግሞ የምን ቅዠት ነው? አትክልት አይደል እንዴ? እንደውም ድካምህን ቀለል ያደርግልሃል። እኔ እርፍ ብዬ ልተኛበት። ውሻ ሲያሳድደኝ ማደር አልፈልግም። እኔ አላሳዝንህም? ምን ተሸክሜ መጥቼ በስዬ ወይ አታሳፍረኝ። እሺ አስቀምጩ፣ ጠዋት እበለዋለሁ። በስዬ ተቆርጦ እያየኸው ይበላሻል እኮ። ልጆቹም ጠገብን አሉ። አልደፋው አውጥቼ እንግዲህ አቤት አንዴ ክችች ካልሽ ምንም መመለሻ የለሽም እኮ። አቤት አሁን ለኔ ያዘነሽ አትመስይም። እንዳጥዩ ሳስተሽ ነው እንጂ ይጣፍጣል ቅመሰው። መጣፈጡ እኮ አይደለም እኩለ ሌሊት መሻገሩ እኮ ነው። በኋላ ስፈራገጥ አፍንጫሽ ብልሽ እኔ የለሁበትም። ራስሽን ጠብቂ። ምነው ችግር አለ እንዴ? አረ የምን ችግር አመጣብን? ችግራችንማ በለምን ፕሮግራም ተጠርጥሮ የቀረበ ተቀርፏል ማለት ይቻላል። ተቀረፈ? ልፋቴ ድካሜ ከንቱ አልቀረም ማለት ነው። ፍሬ አፍርቷል። አዎ በነገራችን ላይ በጣም አድናቂ ነኝ። እሺ አመሰግናለሁ። እና የሚገርም ያንተ ፕሮግራም ሰውን ከማነጽ ባሻገር ማለት ነው እንከን አልባ ሆኖ ሁሉም ሰው በጋራ የሚቀበለው የኔ ለምን ፕሮግራም። አዎ እሱ ይገርማል እንዴ! ወደ ውስጥ ገብቶ ከመስረጹ የተነሳ ማለት ነው አለባበሴን፣ አኗኗሬን፣ ሁሉን ነገር ነው የቀየረው። እንደዚህ ስር ነቀል ለውጥ ያመጣው አልመሰለኝም ነበር እንዴ! ይሄ ሊደንቅ አይገባም። ተሰብስበን እኮ ነው የምንሰማ። እውነትን ነው። አዎ እንደውም ጓደኞቼ እየጠበቁኝ ነው ማለት ነው። ላስቸግር በእናትህ። ምን አንድ ፎቶ እንነሳ ላስቀናቸው። አረ ደስ ይለኛል። በጣም ነው ማለት ነው። ይመች በጣም ነው ማመሰግነው። አረ እኛን እንደው ማመስገን ያለብን ግን በስዬ ትንሽ እንዳሰብ ምን ደቂቃ ትንሽ ብትጨምሩልን። ከገለታ ጋር እየተነጋገርንበት ነው። እናንተም በግሩፕ ሆናችሁ መታችሁ ጥያቄ ብታቀርቡ ታግዙኛላችሁ ሰዓት እንዲጨምር። እሺ ሰላሙን በጣም አመሰግናለሁ። እሺ የኔ ለምን ፕሮግራም እንደዚህ ተወዳጅ ሆናለች ማለት ነው። በስንቱ ቅጣው ከጫፍ እስከ ጫፍ የሁሉም ምርጫ። ማን ነው ደግሞ ይሄ ጣለው ለካፊ በስንቱ ነው? ምንድነው? ምን ሆነ ነው እስካሁን ያረፈድከው? ወይ በእናትሽ በጠዋት እኮ ነው የወጣሁት። ግን ምን ላድርግ መኪናዬ ተበላሸች። በዛ ላይ ደግሞ መንገድ ላይ አድናቂዎች እንዲሁ አላሳልፋሉ። ዛሬም ቢሮ በአንተ ምክንያት ሲዋከብ ነው የዋለው። ለምን? ምን የተፈጠረ ችግር አለ? አይ ችግር እንኳን አይመስለኝም። ዛሬ ገለታ ደስ ብሎት ነበር። ቆይ አንተ እንደዚህ የምታረፍድ ከሆነ ለምን የመስሪያ ቤት መኪና ይመደብልኝ አትልም? ኧረ እናቴ ይቅርብኝ። እንኳን እኔ ገለታ ራሱ እየተሳቀቀ አይደል የሚጠቀመው። አንድ ያለኸው አንተ ነህ። እንዴት አይፈቅድልህም? ይቅርብኝ እናቴ፣ እኔ በእግሬ እመላለሳለሁ ካልክሽ። ቆይ ገለታ እንዳለ በስንቱ እንደመጣ ቦርሳውን ሳያስቀምጥ ይግባ ብሎኛል። ኧረ ይቅርብኝ። ግድ የለሽም ልረጋጋና ልሂድ። አለበለዚያ የሱ ወቀሳ አልችለውም። ወቀሳ እንኳን አይመስለኝም። ዛሬ ከወትሮ በተለየ ጥርስ በጥርስ ሆኗል ገለታ። ጥርስ በጥርስ? አዎ ገለታ። እኔም አልገባኝም።
እስቲ እንግዲህ ምን ነው በስንቴ ምን ነው ይሄን ያህል ሰዓት ለምን ታስጠብቀኛል? ከጧት ጀምሮ አንተን አይደል እንዴ የምጠብቀው? በጣም ይቅርታ ገለታ፣ አረፈድኩብህ አይደለ? ያው የኔን ነገር ታውቀዋለህ። መንገድ ላይ አድናቂውም አድራቂውም ተሰልፎ ነው የሚጠብቀኝ። ይገባኛል። አድናቂዎችን እንደሚያስቸግሩ ይገባኛል። ለነገሩ ብታረፍም ችግር የለውም። ለምን እንዴ አይታየም? ነው ሁሉ ወረቀት የክስ ነው እንዴ? የምን ክስ? የዝነኛውን ለምን ፕሮግራም ስፖንሰር ለማድረግ ወረፋ ያዙ ናቸው። ሳላስበው ምን ሰርቼ ነው እባክህ? ስፖንሰር በስንቴ ግን በጣም ትገርማለህ። እንዴት እንደዚህ ጀግና ሆነህ ነው እስከዛሬ ድረስ ስትጫወትብኝ የከረምከው? ለግመህብኛል ማለት ነው። ውይ አልለገምኩም ገለታ፣ አልለገምኩም። እውነት ታዲያ ለምንድን ነው ይሄን አቅምህን እስከዛሬ አልተጠቀምከው? እየቆጠብክ ነው እንዴ? ለማን አባቴ ቆጥበዋለሁ ገለታ? እንዴ እኔ ጊዜንም ገንዘቤንም ጉልበቴንም ለለምን ነው የማውለው? እየተዋወቅን ገለታ። ታዲያ እስከዛሬ ድረስ እንደዚህ የሚያናውጥ ለጆሮ የሚጣፍጥ ፕሮግራም ይዘህ መቅረብ ያልቻልከው ለምንድን ነው? ያው እስከዛሬ ልብ ብለህ ስላላዳመጥከው ነው እንጂ ከሆነ ሁሌም ኳሊቲ ያለው ተመሳሳይ ነገር ነው የምሰራው። በስንቴ ከእንግዲህ አቅምህን አውቀናል። እንዳትዛነፍ በፍጹም ወደኋላ ሸርተት ማለት የለም። የምን ሸርተት ገለታ? ወደፊት ነው ወደፊት። እንዲች ቅንጣት ታህል ወደኋላ ማፈግፈግ የለም። ወደፊት። እኔ ራሴ እኮ አፌን ከፍቼ ነው ሳዳምጥ የነበረው። ምን አይነት ተሰጥኦ ነው እያልኩ። የትኛውን ሰምተህ? በእውነት በስንቴ በእውነት ጀግና ነህ። ድርጅታችንን ባንዴ ትርፋማ እኮ ነው ያደረግከው። ከነበረበት ኪሳራ ነው ጎትቶ ያወጣው። ጨብጠኝ እባክህ ጨብጠኝ። ኧረ ገለታ ግድ የለም ጨብጠኝ። ይገባል? አዎ በደንብ ይገባል። ና ግን ምን ሰርቼ ነው? ስማ አንተ ከዛሬ ጀምሮ የዚህ ቤት አውራ ነህ። የምትፈልገውን ነገር ሳትደብቅ መጠየቅ ትችላለህ። ኧረ ሁለታ በዛብኝ። እኔ ዝም ብሎ እኮ አድናቆቱ ብቻ ይበቃኝ ነበር። በተጨማሪ የተስፋ መንገድ ከሚለው ፕሮግራም ላይ 10 ደቂቃ ተቀንሶ ለአንተ ተጨምሯል። ከዚሁ ጋር ተያይዞ ደግሞ እንደው ለሰራው ስራ ይመጥናል ብዬ ባልልም ትንሽ ማበረታቻ ሽልማት አዘጋጅቼልሃለሁ። ኧረ አይገባም ገለታ አይገባም። የት አለ ታዲያ? ምኑ ሽልማቱ? የምን ሽልማት? ማበረታቻ አላልክም እንዴ? ያው እሱ አለ። ያው ኧረ ገለታ አይገባም ነበር እኮ። አንተ ወስዱ ምንድን ነው የምትኮለኩለኝ? ምን ሆነሃል? ገለታስ? የማበረታቻ ሽልማቴስ? የምን ገለታ የምን ሽልማት ነው? ዝም ብለህ አርፈተኛ። ወይኔ ይሄ ሁሉ በህልሜ ነው። ምን አለ እንደው ሽልማቴን እስክቀበል እንኳን ብትታገሽ። እድሜን ልሸለምብሽ ሆና። አርፈተኛ አልኩ በስንቱ። ምኑን ተኛሁት? ሽልማቴን ልቀበል እኮ አፋፍ ጫፍ ላይ ደርሼ እኮ ነበር። ህልም ነው አልኩ። ህልምን ልም ብለተኛ። ለዚህ ሁሉ ያበቃሽኝ አንቺ ነሽ። እኔ ደግሞ ምን አደረግኩ? ማታ ሀባብ ይቅርብኝ ያቃዠኛል እያልኩሽ በግድ አስበላሽ። ይባስ ብሎ ደግሞ ህልሜን ማቋረጥሽ። ግድ የለህም በስዬ ተኛና ትረጋጋለህ። ምንድን ነው የምረጋጋው? ምን ከመሰለ ህልሜ አናጥበሽ። ምን አለ እንደው ከፍቼ እስካየው እንኳን ብትታገሽ። አይ እንግዲህ በቃ ልተኛበት። ወይ መተኛት? ህልሜን ትፈቻለሽ። ተነሽ። ትፈቻለሽ? አዎ እያንዳንዷን ህልሜን እስካቋረጥኩበት ድረስ ብጥር አድርገሽ ትፈቻታለሽ። ቀልድ ነው እንዴ? ከመቼ ጀምሮ ነው ደግሞ እኔ ህልም ፈቺ የሆንኩት? አዎ እውነትሽን ነው። ለካ ተኝ። ያ ሙሉ ቀን ለመቼ ሊሆነኝ ነው? ማዘር ደህና አደሩ? ምንድን ነው መርዶ ነጋሪ ይመስል በጠዋት ሰው ቤት መምጣት? መርዶ ነጋሪ? አዎ ቤታው እንጂ ማዘር፣ የሌሊቱ ይበቃኛል፣ አይጨምሩብኝ። ሙሉ ቀንም ፈልጌው ነው የመጣሁት። አረ ሙሉ ቀን በዚህ ሰዓት አይነሳም? ይነሳል። ለምን አይነሳም? በጣም ለጥብቅ ጉዳይ ነው የምፈልገው። ሰሞኑን ምን እንዳገናኛችሁ እንጃ በጣም ትፈላለጋላችሁ። ብንፈላለግስ ወንድሜ አይደል እንዴ? ይልቅ እርሶ ህልም ላይ እንዴት ኖት? መፍታት ይችላሉ? አሳምሬ። እሺ ነጭ በነጭ የለበሰ ሰው በመንገድ ላይ ወዴት ነው የሚሄደው? ይላሉ እንዴ? ወሽ ይኸው ሙሌ መጣ። ወሽ
አንተ ትሻለኛለህ ጠቢቡ አንተ ፍታልኝ ይፍታልህ እሱ እንግዲያው በዚህ ሰዓት ዝናቡ ጋር ሄደን ድራፍትን ጠጣ ልትለኝ እንደው ለምን ዝኔ ነው የምታወራው ሁሌ ለጥብቅ ጉዳይ ነው የፈለኩ በጣም ቸግሮኝ ነው እንድታማክረኝ ነው እኔ ጊዜ የለኝም የማንንም የተወሳሰበ ችግር ስፈታና ስቋጥር የምኖርበት ጊዜ አክትሞ እሺ ማን አለኝ እኔ የት ልሂድ ለዚህ እንኳን አትሆነኝም በጣም ለጥብቅ ጉዳይ ነው የምፈልግህ አሁን እኔን ለጥብቅ ጉዳይ ፈልገኝ አዎ 20 ደቂቃ ሰጥቻለሁ በ20 ደቂቃ ውስጥ ተናግረ መጨረስ አለብን ተቀመጥ በነገራችን ላይ በጊዜ ሰሌዳ መመራት ጀምሬያለሁ ምን መሰለ ሙሌ ዛሬ በህልሜ አንድ ትልቅ ነገር ገጠመኝ እንዴ ህልም እንደፈታለ ፈልገ ነው እንዴ አዎ ያው ከአበው ጋር ያለህን መስተጋብርና ቁርኝት ስለማውቅ ከአበው ተረትና አባባሎች በማጣቀስ ህልሜን እንድትፈታልኝ ነው እኮ አረ ምን ችግር አለው ለዚህማ እንዴ የተካንበት አይደለ እንዴ በቃ በዚህማ ቅንጣት ሐሳብ እንዳይገባ ያው ግን ከዛ በፊት ህልም ዝም ብሎ አይፈታም ይከሽፍብሃል ለምን ይከሽፍብኛል ለመፍቻ እንዲከፈል ያስገድዳል ቀላል እንዳይመስል እንዴ የህልም አፈታት ጥበብ ትልቅ ሙያ ነው እሺ ምን ያህል ነው እንደ ህልሙ ክብደትና ቅለት ይወሰናል ጥሩ ከሆነ 200 ካልሆነ በአስተያየት 100 አይ በሴ ቀድመ ተነበይከው እሺ አሁን ወደ ህልሙ መግባት እንችላለን ይኸውልህ ምን መሰለ መንገድ ላይ ምን መሰለ ተብሎ ህልም አይጀመርም ይመስለኛል በል ይመስለኛል መንገድ ላይ ሲሄድ አንድ ነጭ በነጭ የለበሰ ሰው መንገድ ላይ ያስቆመኝና አድናቂ እንደሆነ ፕሮግራሜን በጣም እንደሚወደው ገልጾ አብሮኝ ፎቶ ተነሳ ትንሽ ደግሞ አለፍ እንዳልኩ የሆኑ በርካታ አድናቂዎቼ ባየር ላይ ሰላም አሉኝ በሴ ሰብሰብ አድርጋ እንዲ ንገረኛ እንዴ አታንዛዛው አስጨርሰኝ እንጂ አመት አላውራ በዛ ላይ ከፍዬ የለም እንዴ ፍቺው ይንዛዛብሃል በዛ ላይ እኔ የጊዜ ሰሌዳ እንዲሸራረፍብኝ አልፈልግም እሺ በቃ አዳምጠኝ እሺ እና መንገድ ላይ እንቅፋት ያገኘኝና ጥሩ ያልሆነ ነበር የመሰለኝ ልክ ቢሮ ስገባ ባልደረቦቼ ሁሉ እየዘለሉ እያቀፉ እያገላበጡ የሳቡኝ ያደንቁኛል ገለታ እንዴ ነው ብዬ ስገባ እሱም እየተፍለቀለቀ በጣም ደስ ብሎ ጠረጴዛው ብታይ በስፖንሰርሺፕ ወረቀት ደብዳቤ ተሞልቶ እጅግ በጣም ደስተኛ ሆኑ ጨብጦኝ በፖስታ የታሸገ ማበረታቻ ሽልማት ሰጠኝ ልክ ፖስታውን ከፍተው ስል ሂሩት ከልሜ ቀሰቀሰች ሙሌ እንዴት ነው እኔ ግን ይሄንን እንደ እውነት መቀበሉ ከበደኝ እውነት ነው ብሎ መቀበል ይከብዳል ምክንያቱም አበው ህልም ተቃራኒ ነው ይላሉ በአጠቃላይ ግን ያ ገለታ ቢሮ እንደዛ ተከምሮ ያየው የስፖንሰር ደብዳቤ ስድብ ነው ገለታ ሊወርድ ምንድነው የምታሟርተው ይሄ ሟርት ነው የህልም አፈታት ጥበብ ነው የምን ጥበብ ይላል አንተ የሚጠበጥብ ይጠብጥብህና ጥበብ ይላል በሴ እኔ አንተን ደስ እንዲልህና እንድሸነግል ፈልገህ ከሆነ አላደርግም ምክንያቱም የህልም ጥበብ ይወቅስ ፈራለጅታ እንደዚህ መቀባጠር እኔ ሲከብደኝ መሰለ እንዴ እውነቱን ንገረኝ ካልክ ነጭ ልብስ የለበሰው የሞት መልአክ ነው እንደዛ ተሰብስበው ሰላም ያሉ አድናቂዎች አልቃሾችህ ናቸው ገለታ የሰጠህ ስጦታ ያበባ ጉንጉንህ ነው ምን በሴ ተጠንቀቅ መጪው ጊዜ ላንተ ከባድ ነው እየመጣ ያለው ጣር መከራ ከባድ ነው ይሄንን ጊዜ እቤት ጥቅልል ብለ ማሳለፍ ነው ክፉ ቀንና ቅዝምዝምን ዝቅ ብሎ ማሳለፍ እንዲሉ አበው ሙሌ ሞት ያለው ነገር እውነት ይሆን እንዴ ህልም ተቃራኒው ነው ይባላል እኔ ግን እንደፈችው ነው በሚለው ነው የምስማማው ይሄ ነገር እውነት ይሆን እንዴ ወይ ቤቴ ጥቅልል ብዬ ላሳልፈው የሙሌ አፈታት ሳያመዝን አይቀር
እና ደግሞ ገለታስ እሱስ መቼ ቅር ይለኛል? ስራዬን ማጣት አይደል? ለማንኛውም መሰነባበቱ ሳይሻል አይቀርም። ቻው ወንድሜ፣ ቻው። ከተገናኘን ተገናኘን፣ ካልተገናኘን መቼም አረሳ። መኖር ሳልጀምር ህልሜን ከግብ ሳላደርስ ሊደፋኝ በስንቱ ስራ እየሄድክ ነው? የት ነው የማውቅህ? አታውቀኝም፣ አድናቂ ነኝ። እኔ ነኝ የማውቅህ። እንደ ቅርብ ጊዜው ጥሩ ፕሮግራም እጠብቃለሁ። የኔን ፕሮግራም ትወደዋለህ? አዎ በጣም ነው የምወደው። ግን በጣም የሚገርመኝ ነገር ሀሳቦቹን ከየት ነው የምታመጣቸው? ስለ እኔ የምታወራ ነው ይመስለኝ። በርታልኝ። እሺ በረታለሁ። እሺ ፎቶ ታዲያ ለነገሩ ቅድም ተነስተናል። በስንቱ ወይኔ ምን ነው ረስቼው ፎቶውን ነስ። እሺ እንዴ እኔም እኮ ገረመኝ። እሺ ችግር የለም። እሺ ሰላሙን። ነጭ ነበር የለበሰው፣ አሁን ደግሞ ጥቁር። እንዴት ነው ይሄ ነገር? አድናቆቱ ደግሞ ትንሽ አልደበዘዘም? ይሁን እዚህ ጋር ነበረ እንቅፋት። ሙሉ ቀን እንዳለው የሞት ምልክት እንዳይሆን። በሰንቱ ወዴት ነው? ወዴት ነው እንዴ? እርሶ በጠዋት ምን ሊሰሩ ተነስተው ነው? እኔ ማግሬ ለፍታተና ወጣዋ። ምን እየፈለክ ነበር? ምን እፈልጋለሁ? ወደ ስራ እየሄድኩ ነው። ወደ ስራ እየሄድክ ነው? ያ የሚያስገመግመው ግርማ ሞገስ ያለው ድምጽ ይናፍቀኛል እኮ። ግርማ ሞገስ? እርሶ የኔን ፕሮግራም ያዳምጣሉ ማለት ነው? በደንብ እንጂ። በቃ ጥሩ ሀሳብ ታነሳለህ እኮ። መልእክቶችም ጠንካራና ብርቶች ናቸው እኮ። የምሮት ነው? ታደምጣለህ? በደንብ ነው እንጂ ማለት ነው። ይሄ ነገር በህልሜ ነው በእውኔ? አደምጣለሁ። በጣም ነው የማደንቅህ። እሰማሃለሁ ደግሞ። በስንቱ ምንድን ነው? አንተ ምን አድርገህ ነው? ምን አደረኩኝ? ወይኔ ጉዴ! እኔ እኮ የማላደርገው ነገር የለም። ምንድን ነው? ገለታ እንደ ዛሬ ደስ ብሎት አያውቅም። ማለቴ በአንተ። ገለታ? አዎ በእኔ? አዎ ገና በጠዋት እንደመጣ እኮ የታለ በስንቴ፣ የኔ በስንቴ የት ነው እኮ ነው ያለው። እንደዚህ ሲሆን ሳየው ለመጀመሪያ ጊዜ ነው። ሙሌ እውነቱን ነው ማለት ነው። የስድብ ናዳ ሊያወርድብኝ ነው። ምን አልከኝ? ግን እርግጠኛ ነሽ ደስተኛ ሆኗል? ይመስለኛል። ምን ነው ችግር አለ እንዴ? አይ ችግርስ የለም። አይደለም ከአመጣጤ ተነስቼ ህልሜን ባምነው ነው የሚሻለኝ። ሙሌ ተሳስቷል። ምን አልከኝ? አይ ወዲህ ነው በቃ። ገለታ ጋር ደርሼ እመጣለሁ። እሺ ገሌክስ ምን ሆነ ነው በስንቱ? አንተን አይደል እንዴ እየጠበቅኩ ያለሁት? ቀኑ ሙሉ ታስጠብቀኛለህ እንዴ? ያው ገሌ ልቼስ ታውቃለህ፣ እኔን ነገር መንገድ ላይ አድናቂዎቼ። ዝም በል እባክህ። እንዴ ደግሞ ከመቼ ወዲህ ነው አንተን አድናቂ መንገድ ላይ የሚያስቸግርህ? እንዴ ግን እኮ ቅድም አውቃለሁ አድናቂዎች እንደሚያስቸግሩ አውቃለሁ ነው ያልከኝ። የምን ቅድም? ከነጋ ገና አሁን አይደል እንዴ ተገናኘን? አዎ አንተ ከሆነ ነገር ጋር ተምታቶብኝ ነው። አዎ ለማንኛውም ግን ዛሬ በአንተ ደስተኛ ሆኛለሁ። ኮርቼብሃለሁ። ምን ተገኘ? እስከ ዛሬ ስጨቀጭቅህ የነበረው ልፋቴ ፍሬ አፈራ። እንዴ ምን ተገኝተው ነው? የምርህን ነው? ታምራዊ የሆነ ነገር ሰራው እንዴ? ጨብጠኝ። እሺ በርታ፣ በዚሁ ቀጥል። እሺ ይሄ ጅማሮህ ነው። ከዚህ በኋላ መሽመድመድ የለም። ኧረ አልሽመደመድም ገለታ፣ በእኔ ሁሉ ባኮራሃለሁ። ግን ምን ተገኝቶ ነው? ፕሮግራምህን በነፃ ስፖንሰር የሚያደርግ ተገኘ። በነፃ? ምን ነው ቅር አለህ? በነፃ ምኑ ያስደስታል? ለአንተ ፕሮግራም ያስደስታል እንጂ
በጣም የተረሳ በመስመጥ ላይ ያለን ፕሮግራም አስታውሶ ሲመጡ ያስደስታል እንጂ አስደስትም። ኧረ ሀሳብ አይግባ። በደንብ ተጠቀምበት። ትጠቀምበታለሁ። ይኸውልህ አኮራሃለሁ ገለታ። ይሄን ጣቢያ ስፖንሰር በስፖንሰር ነው የማደርገው። አንድ ሌሊት ብቻ ታገሰኝ። አንድ ሌሊት ያንተንማ እንጃ። ህልም በገሃድ እንደ ማይክሮስኮፕ አጉልተ ነው የምታሳየው። መሸወድ እንዲህ በቀላሉ ህልምን መኖር እየተቻለ እነኚህ ልጆች አልተነሱም እንዴ? ካሁኑ ነው ህልም ማለም መጀመር ያለባቸው። ሂሩት ሰው እንዴት ያለ ህልም ዝም ብሎ ይተኛል? የከባድ እኮ ነው። በስዬ ተሸውደሻል። ዱባ ሰተት ብለህ ግባ አለ። የተስፋ መንገድ ፕሮግራም አለቀልህ። ድምጥማጥህን ነው የማጠፋው። ርህራሄ የሚባል ነገር የለብኝም። መንቅሬ ነው የምጥልሽ። ርፍራፊ ሰከንድ አላስቀርልህም። ጣቢያውን አይደል እንዴ የምቆጣጠረው? ይሄ ነገር እንዴት ነው የሚጣፍጠው? ነው ዱባውን አብዝቼው ነው ወይስ ውሃ ስላልተጎነጨሁበት ነው እንቅልፍ የከለከለኝ? አይኔን ጨፍን፣ በዚህ አይኔን ጨፍንና ለመተኛት ሞክር። አለበለዚያ ሌሊቱ ይገባደድና እቺ ደግሞ ትቀሰቅሳለች ከእንቅልፍ ህልም ታናጥባለች። በርታ በርታ በርታ፣ ሂድ ሂድ ሂድ። በዚህ ነው እሱ እንዴ? አላለምበትም እንዴ? ለምንድን ነው የምትቀሰቅሽ? ለምንድን ነው ከህልሜ የምታናጥብኝ? ስቶቭን አጥፍተኸዋል? ለዚህ ነው የቀሰቀስሽኝ? ረስታው እንዳይሆን ብዬ አላውቅም። እንዳትነኪ፣ በቃ እንዳትነኪ፣ እንዳትቀሰቅሽ።
ደህና የሄድኩትን ተይ በቃ ተይ። እናመሰግናለን። ውበትሽ ሎጋ ነው የሚለውን ሙዚቃ ሰምተን ተመልሰናል። ለሙዚቃው ሙሉቀንን እጅግ አድርገን እናመሰግናለን። እንግዲህ አድማጮቻችን እየተከታተላችሁ እንዳላችሁት ከቶልሚ የውበት መጠበቂያ ማምረቻ ድርጅት የማርኬቲንግ ባለሙያ አቶ ማስረሻና እንዲሁም ከምክትል ስራ አስኪያጅ ከአቶ አለምነህ ጋር እያደረግነው ያለው ቆይታ እንደቀጠለ ነው። ብዙ ጥሩ መልእክቶችን እያገኛችሁበት እንደነበር ተስፋ አድርጋለሁ። አሁን ወደ ማጠቃለያው እየሄድን ስለሆነ እስቲ ስለ ምርቶቻችሁ አንዳንድ ነገር ሰው ማወቅ ያለበት የምትሉትን ነገር ከአቶ ማስረሻ ካንተ ልጀምር። መልካም። የኛ ምርት ከተፈጥሮ ንጥረ ነገር ስለሚዘጋጅ ለሰውነት ተስማሚ ስለሆነ ሰዎች እንዲጠቀሙ ስንል በአክብሮት እንጠይቃለን። በጣም ደስ ይላል። በጣም እውነት ነው አድማጮቻችን። እኔም ራሴ ተጠቅሜበት አንጸባራቂ ለውጥ አግኝቼበታለሁ። በጣም ደስ የሚል ምርት ነው። እሺ ቀረ የምትለው ነገር ካለ አቶ አለምነህ? አመሰግናለሁ። የኛም ብራንድ በማመሳሰል ስያሜና ምልክት ተጠቅመው የሚያመርቱ ድርጅቶች አሉ። የኛ ምልክት ቶልሚ ብሎ ከታች ድመት ሆና ቀንድ አላት። የነሱ ግን የላትም። በጣም ይገርማል። ቀንዷን ቆርጠውታል ማለት ነው። በጣም የሚገርም ነው። አጭበርባሪዎች በዝተዋል አድማጮቻችን፣ እና ከእንደዚህ አይነት ተመሳሳይ ምርቶች እንዳትታለሉ መልእክታችንን እያስተላለፍን ምርጫችሁ ባለቀንዳሟ ድመት ምልክት ያለበትን የቶልሚን ምርት እንድትጠቀሙ እንመክራለን። ለነበረን ጊዜ እጅግ በጣም እናመሰግናለን። አድማጮቻችን በሚቀጥለው ሳምንት እስከምንገናኝ መልካም ሳምንት ይሁንላችሁ። እናመሰግናለን። በጣም ቆንጆ። በዚህ አጋጣሚ በጣም ነው የምናደንቅ። ማይ ፌቨራይት ጋዜጠኛ። በጣም ተው። እንደዚህ አይነት ነገር እኔ ብዙ ሰው ያደንቀኛል፣ እኔ ደግሞ ይጨንቀኛል። ታውቃላችሁ፣ ዝና እንዳያሳብጠኝ እፈራለሁ። እና ተው፣ እንዲህ አይነት ነገር ተው። ይገባል። ተው። ስራዬን ብቻ ነው ወደፊት ነው መሄድ የምፈልገውና ለማንኛውም አመሰግናለሁ። ቆንጆ ጊዜ ነበረን። ምርታችንን በሚያምርና በውብ አገላለጽ ስላስተዋወክልን ከልብ እናመሰግናለን። ጊዜ ካለህ ደግሞ በዚህ አጋጣሚ የድርጅታችንን ማስታወቂያ ብታስነግርልን ደስ ይለናል። ምን መሰላችሁ ስጋቴ፣ ፕሮግራሜ እንዳለ ማስታወቂያ ብቻ እንዳይሆንብኝ እፈራለሁ። እያችሁ ሰዎች እኔን ለመስማት እኔን ለማዳመጥ ጓጉተው መጥተው እንዳለ ማስታወቂያ ብቻ እንዳይሆንባቸው ሰጋለሁ። ግን ምንም አይደለ። ይሄ አሁን ያመጣችሁትን ጥያቄ ከአለቃዬ ጋር ከአቶ ገለታ ጋር ልነጋገርና እንደምንም ቦታ ፈልገን አጠጋግተንም ቢሆን የእናንተን ጥያቄ ለማስተናገድ ሞክራለሁ። በስንቴ እንደው ምን ላድርግልህ ንገረኝ እስኪ፣ ምን ላድርግልህ? እኔ ውለታ በጣም ነው የበዛብኝ። ኧረ ምንም አታደርግልኝም ገለታ፣ ምንም አታደርግልኝም። ያው ከልብ ለሚሰራ ሰው ዋጋው የሰው ደስታ ነው። የእናንተን ደስታ ማየት ብቻ በቂ ነው። አውቃለሁ፣ በደንብ አውቃለሁ። ለሙያ ታማኝ እንደሆንክ በደንብ አውቃለሁ። ይሄው እስካሁን ድረስ እኮ የአድናቂዎች ስልክ አላበራም። የሰው መውደድ ይስጥህ አይደል የሚባለው? አውቃለሁ፣ በደንብ አውቃለሁ። ያንተ ግን በዛ፣ በስንቴ አለቅጥ በዛ። ምን ታደርገዋለህ? አትውደዱኝ አይባል እንግዲህ። እውነት ነው። በስንቴ እምቢ እንዳትለኝ አንዲት ነገር ላስቸግርህ ነበር። እኔ ምንም አልፈልግም። አንድ ቀጠሮ አለችኝ። እዛች ደርሼ እስከምመለስ ድረስ በእኔ ቦታ ላይ ሆነ እንግዶችን አስተናግድልኝ። ገለታ ተማመንክብኝ ማለት ነው እንዴ? በአንተ ያልተማመንኩ በማን ተማመናለሁ? ይኸው ገለታ። እሺ እንግዲህ እሺ
ወይኔ ወይ አንተ በስንቱ እኔ ምን ባደርግ ነው የሚሻለኝ? ምንም ነገር እንዳትናገሪ። የድሌ ቀን ነው። ምንም አይነት ወቀሳ መስማት አልፈልግም። ታዲያ እኔ ምን አድርጊ ነው የምትለኝ? ምንም አታናግሪኝ። ህልሜ ይጨናገፉብኛል። አንተ በስ ኧረ ተረጋጋ። ምን መረጋጋት? ምንም መረጋጋት አያስፈልግም። እስከ ዛሬ ተሸውጃለሁ። እንቅልፌን ዝም ብዬ እያባከንኩት። በስንቱ ተይ ወይ 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 ክቡራን አድማጮቻችን ዛሬ የውበት መጠበቂያ ምርቶቻችን ለምን እንላለን። አዳዲስ እንግዶች ነው ዛሬ ይዤ የመጣሁት። ምርታቸውን ያስተዋውቁናል። ቆንጆ ምርት አላቸው። እስቲ ከማርኬቲንግ ባለሙያው ከአቶ ማስረሻን ጀምር። ስለ ምርታቸው አንዳንድ ነገር በለን። አይ የቢሮአችሁ ቅደም ተከተል እዚህ አይሰራም። እኔ ስጠይቅ ነው። አትገባበዙብኝ፣ ሰዓት ትፈጃላችሁ። ቀጥል አንተ ቀጥል። አዲስ ስለሆኑ ነው ለስቱዲዮ። ቀጥል። እንግዲህ የቱለሚ ፕሮዳክትን በአግባቡ አዘውትሮ በመጠቀም የቆዳን ውበትና ጤንነትን መጠበቅ ይቻላል። በጣም ደስ ይላል። ቆንጆ በሚሆን አገላለጽ ገልጸዋል። እውነት ነው አድማጮቻችን፣ እኔ ምስክር ነኝ። ምርቶቹን ተጠቅሜ አንጸባራቂ ለውጥ አግኝቼበታለሁ። እሺ ተጨማሪ ሀሳብ ካለ ደግሞ ስለ ምርቶቹ አንዳንድ ነገር እንዲነግረን አቶ አለምነህን እጋብዛለሁ። ቀጥል። እሱ ደግሞ የተረፈውን ካለ እሱ ይቀጥላል። ቀጥል አቶ አለምነህ። የተለየ ሀሳብ የለኝም። ቆንጆ ምርት ስለሆነ ሁሉም ሰው አዘውትሮ እንዲጠቀመው እመክራለሁ። በጣም ደስ ይላል። ግን ይኸውላችሁ ምን መሰላችሁ፣ ይሄ የእናንተ ሰዓት ስለሆነ አጭር አታድርጉብን። ተጠቀሙበት አየር ሰዓቱን። ለምሳሌ ቅድም የነገርከኝ ምንድን ነው የነገርኩህ? ስለ ቀንዳሟ ድመት ምንድን ነው የምታወራው? አድማጮቼ የሰው ስም ላለማንሳትና ከሌሎች ድርጅቶች ጋር ላለመጋጨት ነው እንጂ በጣም አጭበርባሪ የበዛበት ስራ ስለሆነ ምርታቸውን የሚያጭበረብሩ አካላት እንዳሉ ነግረውኛል። አሁን የምነግራችሁ ነገር ተጠንቀቁ አድማጮቼ። የቶለሚ ምርት ቶልሚ ይልና ምልክቱ ላይ ቶልሚ ይልና ከታች ድመት አለች። ድመት ሆና ቀንድ አላት። ቀንድ ያላት ድመት ስትሆን የነኛ ግን የላትም አይደል? የነኛ የላትም። አፉ ላይ የነዚህ ቀንዷ ጠመም ያለ ነው። አደራም ምለው ቀንድ የሌላት ድመት ምርት እንዳትገዙ። ቆዳችሁ ኩፍ ነው የሚለው፣ አደጋ ላይ ነው የምትወድቁት። የጤና እክል ሊጨርሱ በኋላ ትጨምራላችሁ። ትወራጩ ግን ሐሳቤ ይሰረቃል። እያጠቃለልኩ እኮ ነው። በአንድ ቀን ነው ቆዳችሁ ኩፍ የሚለው። የቆዳ አደጋ ላይ ምንድን ነው የምትወራጩ? ልጨርሰው ልዝጋው። ስለዚህ አደራ ምላችሁ ምርጫችሁ የቶለሚ ባለ ቀንዳሟ ድመት ይሆን። ምንድን ነው የምትሉት? ምንድን ነው የምትሰራው? በስንቱ እንዴ ምን እያረክ ነው? ምን እየሰራ ነው? እየጮህክብኝ ነው። ምን ሆነ ነው? ረሳው እንዴ? ፌቨራይት ጋዜጠኛ እኮ የኔ ፌቨራይት ነው የምትለው? ስለምን ቀንድ ነው የምታወራው? ምልክታችሁ ነው የተጨመረበራችሁት። ምንድን ነው የምትለው? እንደዚህ ነው እንዴ? ምን አይነት እንዲህ ነው? እንዲህ ናችሁ እንዴ? ተነስ እንሂድ። ተነስ። በቃ ከዚህ በላይ መቀጠል አንፈልግም። ተነስ እንሂድ። ለእናንተ እኮ ነው። ለምን ጠይቃካል? እንጠይቃለን። አልጨረስንም። ይኸውላችሁ እንትን እኮ ትጠይቀኛለህ። ቦታ አጣባችሁ ማስታወቂያ ያስነግሩልን የምትለው ፓርት አለ እኮ። በቃ ችግር የለውም። እዛ ከገለታ ጋር እንጨርሳለን። አድማጮቻችን ኧረ ምኑ ሰጠሽ ይቀጥላል። ክቡራን ገሌክስ አኮራው አይደለ? ምንድነው ስዘባርቅ ነበር? አልገባኝም። ይኸው ስማችን አጥፍቷል እያሉ እየከሰሱ ምን አድርጌ እንዴ? ያለውን እውነት በውብ ቃላት ነው ያንቆለጳጰስኩት። ዝም በል አትመልስልኝ። ከመቼ ወዲህ ነው ለመወዱ ድመት ቀንድ ያላት? ባለቀንዳማ ድመት ቀንዷ የተዛመመ እያልክ ስትቀባጥር የነበረው አቶ አለምነህ ነው እኮ የነገረኝ። የቶልሚ ምልክት የድርጅታችን ምልክት ቀንድ ያላት ድመት ናት ያለኝ እኮ አቶ አለምነህ ነው። አቶ አለምነህ ሲጀመር እኔ አቶ አለምነህ አይደለሁ፣ አቶ ቢዳራ ነው። ሲቀጥል እኔ እናንተ የት ነው የተገናኘነው? የድርጅታችን ብራንድ ደግሞ ቀንድ የሌላት ድመት ናት። ገባኝ። ገለታ ዱባው ነው። ገለታ ዱባው ለምን አትነግረኝም?
ለምን ማትነግረኝ እንዴ? ለካ የእናንተ ትምህርት ነው ሳጥላላ የነበረው። ዝም ትሉኛላችሁ ገለታ። ስማ፣ ለማንኛውም የድርጅታችንን ስም በማጠልሸት ወደ ከፍተኛ አካል ሄደን ክስ እንመሰርታለን። ተነስ። ኧረ ተው በስንቴ፣ ኧረ ተው ታረም፣ ኧረ ተው። እንደው መቼ ነው አንተ የምትታረመው? በስንት ጭንቅና መከራ ፕሮግራምህን ስፖንሰር ለማድረግ ጫፍ የደረሰን ድርጅት ትገፋለህ። በጣም አዝናለሁ። ምን መሰለህ? ተው፣ በቃ ልታስተባብለኝ አትሞክር። እኔ በአንተ ምክንያት ድክም ብሎኛል፣ ሰልችቶኛል። በቃ አንተም ለ2 ሳምንት እግር ተጥሎብሃል። እዚች ግቢ እግርህ እንዳይረግጥ። አሁን ቢሮ ይለቀህልኝ፣ ውጣልኝ። 2 ሳምንት ገለታ፣ ቢሮዬን ሳላይ እንደማሉል ታውቃለህ። እኔ በአንተ ምክንያት ተደጋጋሚ ችግር ውስጥ ወድቄያለሁ። ገለታ እባክህ አሁን ውጣልኝ። እባክህ ገለታ፣ ውጣልኝ እኮ ነው። እሺ እወጣለሁ እኮ እዚህ አልኖርም። እባክህ ገለታ። በስዬ ምን ሆነሃል? ተይ እባክሽ ተይ። ምን ሆንክ? የተረገመ ቀን ነው እናታችሁ። ምን ሆነ ነው? በስዬ ተናገር እንጂ አትናገርም እንዴ? ምን ተፈጥሮ ነው? ገለታ ጨከነብኝ ሂሩቴ። ለምን? እንደ ዛሬ አዝኖብኝ አያውቅም። በእኔ ምክንያት የገለታ አይኖች እንደዚህ እንባ አቅርረው አየዋቸው። ለምን ማለቴ ምን አድርገው ነው አይኖቹን ባያቀረሩት? ይኸውልሽ ቆንጆ ህልም አየሁና ያየሁትን ህልም እንዳለ ሬዲዮ ላይ ዘረገፍኩት። ሙሉ ቀን እኮ ነው ህልም በተቃራኒው ነው ያለኝ። እኔ እንደዚህ መዘዝ የሚያመጣብኝ መሆኑን መቼ አወኩ? ይኸው 2 ሳምንት እዚህ ዝር እንዳትል አለኝ ገለታ። አንተ ነህ ጥፋተኛ። ህልምህን ማመን አልነበረብህም። ምን ላርግ ሂሩቴ? ምን ላርግ ሂሩቴ? የሀባቡ ጊዜ እኮ ጥሩ ነበረ። ዱባው ነው ቅስሜን የሰባበረው። ዋናው ከስተት መማር ነው። 2 ሳምንት እየተቀጣው ከስተት መማር አለ እንዴ? በቃ ተረጋጋ አልኩ በስዬ። ቆይ እንደውም እንዲያረጋጋህ አንድ ቆንጆ ነገር ላምጣልህ። ምንድነው ሂሩቴ? ምንድነው? ይሄ ያረጋጋሃል በስዬ። ምንድነው ደግሞ ሂሩቴ? ፓፓያ ነው። ቆንጆ ፓፓያ። እኔ አልፈልግም ሂሩቴ። እንኳን መብላት ማየት አልፈልግም ሂሩቴ። ያረጋጋሃል ወይ ማረጋጋት። ይሄ ደግሞ ምን እንደሚጎትትብኝ በምን አውቃለሁ? እኔ በሰላም ልተኛበት እየተድቦለቦሉ እንዴ። ሂሩቴ እውነቷን ነው። ህልሜን ማመን አልነበረብኝም። የሰው ልጅ የህልሙን ሳይሆን የስራውን የልፋቱን ውጤት ነው የሚያገኘው የሚባለው እውነት ነው። ተኝተህ ያለምከው የት ያደርሳል? የትም አያደርስም። አታኝም እንዴ እኔን ስሰናከል? ሲጀመር ስለ ነገ ውሎዬ የማቅ ከሆነ ህይወት ምኑ ያጓጓል? ምንም አያጓጓኝም። ዋናው ቁም ነገር ከዚህ ሁሉ ምን ተማርክ ነው። አንድ ትልቅ ቁም ነገር ወስጃለሁ። ይህን ቁም ነገር ሳላረጋግጥ ሀሳቤን ብቋጨው ተገቢ አይሆንም። በመልክ መመሳሰል እንዳትሸወዱ። ከልምዴ በመነሳት ሀባብ ከዱባ 2 እጥፍ የተሻለ ነው።